ጤና ይስጥልን ውድ አድማጮቻችን፣ የብልጽግና የጦር ነጋሪትና የኢትዮጵያ መከበብ በሚል ያዘጋጀንላችሁ አጠር ያለ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የብልጽግና መንግስት ወደ ስልጣን የመጣበት ዋዜማ በብዙ ኢትዮጵያውያን ዘንድ እንደ አዲስ ተስፋና እንደ ብሩህ ምዕራፍ ተቆጥሮ የነበረ ቢሆንም ቅሉ የጉዞ መስመር ግን በሂደት ወደማያልቅ የጦርነት አዙሪትና ወደ ውስብስብ የጂኦ ፖለቲካዊ ትርምስ ውስጥ ሲገባ ተስተውለዋል። መንግስት በየጊዜው የሚፈጥራቸው የጦር አውረድና የሚከተለው የኃይል አማራጭ አገሪቱ ከገባችበት የኢኮኖሚና የማህበራዊ ቀውስ እንድትወጣ ከመርዳት ይልቅ ይበልጥ ወደ ገደል አፋፍ እየገፋት እንደሆነ የአደባባይ ሚስጥር ሆኗል። ይህ የጦርነት ፖለቲካ ዝም ብሎ የሚከሰት ሳይሆን ስልታዊ በሆነ መንገድ የህዝብን ቁጣ ለማቅለልና ትኩረትን ከዋና ዋና አገራዊ ውድቀቶች ወደ ውጫዊና ውስጣዊ ስጋቶች ለመቀየር የሚነደፍ አጀንዳ ይመስላል። በሰሜኑ የአገሪቱ ክፍል የተካሄደውና በሚሊዮኖች የሚቆጠሩ ዜጎችን ህይወት የቀጠፈው ደም አፋሳሽ የትግራዩ ጦርነት በፕሪቶሪያው ስምምነት ጋብ ቢልም አሁንም ግን በትግራይ ክልልና በፌዴራል መንግስቱ መካከል ያለው ግንኙነት ዳግም ወደ ጥቁር ደመናነት እየተቀየረ ይገኛል። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አለመሆን፣ በተለይም የምዕራብ ትግራይ ግዛቶች በህገ መንግስቱና በፕሪቶሪያው መሰረት መፈታት ሲገባው የአማራና የትግራይ አከራካሪ ቦታዎች በማለት የፌዴራል መንግስቱ በሁለቱ ወገኖች መካከል የሚያደርገው የእባብና መሰላል ጨዋታ ውጥረቱን እያገረሸው ነው። በትግራይ በኩል ያለው ሉዓላዊ ግዛት ጥያቄና በመንግስት በኩል የሚሰሙት የዛቻ ድምጾች አገሪቱ ገና ካላገገመችበት ቁስል ሳትወጣ ወደ ሌላ ዙር እልቂት ልትገባ እንደምትችል ትልቅ ማስጠንቀቂያ ናቸው። መንግስት ሰላምን እንደ ዘላቂ አማራጭ ከመውሰድ ይልቅ ሌላ የጦርነት አውድማ በትግራይና በአማራ ክልል ላይ እንዲከፈት ማድረጉና የፋኖ እንቅስቃሴ ከመንግስት አቅም ላይ እየሆነ ሲመጣና የህልውና ስጋት እየደቀነበት ሲሄድ የብልጽግና አመራሮች እንደለመዱት ሁሉንም ነገር በጠመንጃ ለመፍታት መሞከራቸው አገሪቱን ወደ ከፋ የእርስ በርስ ጦርነት እየከተታት ይገኛል። የትግራይ ጉዳይ አሁንም የኢትዮጵያ ፖለቲካ ትልቁ ቁስል ሆኖ ቀጥለዋል። የፕሪቶሪያው ስምምነት የተፈረመው ጦርነቱን ለማቆም ቢሆንም በውስጡ የነበሩት መሰረታዊ የፖለቲካ ልዩነቶች ግን ሳይፈቱ ቀርተዋል። በተለይም የምዕራብና ደቡብ ትግራይ ጉዳይ በመንግስት እጅ እንደ ፖለቲካ ካርታ እየተቆጠረ ይገኛል። መንግስት በአንድ በኩል ለአማራ ህዝብ መሬታችሁን አስጠብቃለሁ እያለ፣ በሌላ በኩል ደግሞ ለትግራይ ጊዜያዊ መስተዳድር ህገ መንግስታዊ ይዞታችሁን እመልሳለሁ የሚል የሚጋጭ ተስፋ ይሰጣል። ይህ የሁለት ምላስ ቢላዋ ፖለቲካም በትግራይና በአማራ ህዝብ መካከል ያለውን የይገባኛል ቁርሾ ይበልጥ እንዲሰፋ ይፈልጋል። የብልጽግና ስርዓት በትግራይ ውስጥ ያለው ሰብአዊ ቀውስ የተፈናቃዮች አለመመለስ መፍታት ሲገባው መንግስት በትግራይ ላይ ያለውን የበላይነት ለማረጋገጥ በትግራይ ኃይሎችና በተደራዳሪው ህወሓት ስንጥቆች እንዲፈጠሩ በማድረግ የተዳከመ ክልል መፍጠርን መርጠዋል። በአማራ ክልል ያለው ሁኔታ ደግሞ የመንግስትን የጦር ሰበቃ እጅግ አደገኛ ገጽታ ያሳያል። የብልጽግና መንግስት የአማራን ህዝብ የድጋፍ መሰረት አድርገዋለሁ በሚል መርህ ቢነሳም የኋላ ኋላ ግን የክልሉን ልዩ ኃይል ለማፍረስ የወሰደው ግብታዊ እርምጃም ታላቅ ህዝባዊ አመፅን ቀስቅሰዋል። ፋኖ ዛሬ በመደበኛ ጦርነት የማይበገር በህዝብ ዘንድ ጥልቅ መሰረት ያለውና የመንግስትን ህልውና የሚፈታትን ኃይል ሆኖ ወጥተዋል። መንግስት ይህንን ችግር በፖለቲካዊ ውይይት ከመፍታት ይልቅ በክልሉ ላይ የአስቸኳይ ጊዜ አዋጅ በማወጅና የከባድ መሳሪያ ጥቃት በመሰንዘር ህዝቡን ይበልጥ አስቆጥቶታል። በአብያተ ክርስቲያናት፣ በትምህርት ቤቶችና በገበያ ቦታዎች ላይ የሚፈጸሙ የድሮን ጥቃቶችና የብልጽግና መንግስት ለዜጎቹ ያለውን ግዴለሽነት የሚያሳዩ ናቸው። ይህ በአማራ ክልል የሚካሄደው ጦርነት ኢትዮጵያን ከውስጥ እያደከማትና ለውጭ ጠላቶች ተጋላጭ እያደረጋት ይገኛል። እንዲሁም የኦሮሚያ ክልልም ቢሆን ካለፉት 6 ዓመታት በላይ በሰላም እጦት እየታመሰ ነው። በኦሮሞ ነጻነት ሰራዊት ኦነግና በመንግስት ኃይሎች መካከል የሚካሄደው ጦርነት ንጹሐንን መታገቻና መገደያ አድርጓቸዋል። መንግስት በታንዛኒያ ያደረገው ድርድር ያለ ውጤት መጠናቀቁ ሁለቱም ወገኖች ለሰላም ዝግጁ አለመሆናቸውንና የጦርነትን ትርፍ እንደሚመርጡ ያሳያል። በኦሮሚያ የሚፈጸመው ግድያና መፈናቀል በመላ አገሪቱ ላይ ጥላቻን እየረጨ ነው። የብልጽግና መንግስት በኦሮሚያ ያለውን ግጭት ስልጣኑን ለማመጣጠን እንደሚጠቀምበት የሚገልጹ ትችቶች በርካታ ናቸው። በአንድ በኩል ኦሮሞማን እንደ ፖለቲካዊ መሳሪያ እየተጠቀመ፣ በሌላ በኩል ደግሞ አማጽያንን ብሔራዊ ስጋት አድርጎ በማቅረብ ስልጣኑን ያራዝማል። በሌላ በኩል ደግሞ የቀይ ባህር ጉዳይ ፖለቲካ ስንመለስ የኢትዮጵያ ዲፕሎማሲያዊ በታሪክ ታይቶ በማይታወቅ መልኩ የተሸነፈበት ወቅት ላይ እንገኛለን። የጦርነቱ ነጋሪት ከውስጥ አልፎ ቀጣናዊ መልክ እንዲይዝ እየተደረገ ያለው ደግሞ መንግስት የባህር በር ፍላጎትን በኃይል ወይም በማስገደድ ለማሳካት የሚሄድበት ርቀት ነው። የብልጽግና መንግስት በድንገት የቀይ ባህር ጉዳይን እንደ ዋና አጀንዳ አንስቶ የህልውና ጉዳይ ነው ብሎ መነሳቱ የዲፕሎማሲያዊን መስመር ወደ ጦርነት አውድማነት ቀይሮታል። ከሶማሌላንድ ጋር የተደረገው የመግባቢያ ስምምነት የኢትዮጵያን የባህር በር ፍላጎት ያሳካል ቢባልም አተገባበሩ ግን እጅግ አደገኛ የሆነና ቀጣናዊ ቁርሾን
ወልደዋል። ይህ ስምምነት የሶማሊያን ሉዓላዊነት ይጥሳል በሚል ሰበብ ሞቃዲሾን ወደ ታሪካዊ ጠላትነት ቀይሯታል። ይህም ለግብፅ ትልቅ ዕድል ፈጥሮላታል። ግብፅና ሶማሊያ የጋራ መከላከያ ስምምነት ፈርመው የግብፅ ጦር በሶማሊያ ምድር እንዲሰፍርና የጦር መሳሪያዎች እንዲከማቹ መደረጉ የብልጽግና መንግስት የጦር ሰበቃ ውጤት እንጂ ሌላ ሊሆን አይችልም። ግብፅ የህዳሴውን ግድብ ጉዳይ ሰበብ በማድረግ ኢትዮጵያን በጎረቤት አገራት ለመክበብ የምታደርገው ጥረት አሁን ከሶማሊያ ጋር ባላት ጥምረት ረዥም ርቀት ተጉዛለች። ይህ ደግሞ ኢትዮጵያን በምስራቅና በደቡብ በኩል በጠላት እንድትከበብ በማድረግ የአገሪቱን ሰላም በከፍተኛ ሁኔታ አደጋ ላይ ጥሎታል። የሀያላኑ አገራት ረዥም እጆች ደግሞ በዚህ ትርምስ ውስጥ የራሳቸውን ስልታዊ ጥቅም ለማስጠበቅ ሲረባረቡ ይታያሉ። አሜሪካና ምዕራባውያን በሰብአዊ መብት ስም ጫና ሲያደርጉ ቢታዩም በተግባር ግን የኢትዮጵያን መንግስት በምስራቅ አፍሪካ ያለውን ሚና ግምት ውስጥ በማስገባት ስልጣኑን እንዲያራዝም በተዘዋዋሪ ድጋፍ ሲያደርጉ ይስተዋላል። የጅቡቲ ጉዳይም ቢሆን በዚሁ የብልጽግና መንግስት የባህር በር ፖለቲካ ሳቢያ ከፍተኛ ጥርጣሬ ውስጥ ወድቋል። ኢትዮጵያ ከጅቡቲ የወደብ ኪራይ ነጻ ለመሆን የምታደርገው ጥረት ተገቢ ቢሆንም የጅቡቲን ጥቅም በሚጎዳና የጸጥታ ስጋት በሚፈጥር መልኩ መካሄዱ የሁለቱን ሀገራት የዘመናት ወዳጅነት እየሸረሸረው ይገኛል። ጅቡቲ በራሷ ምድር ላይ ያሉትን የበርካታ ሀያላን አገራት የጦር ሰፈሮች ተገን በማድረግ የኢትዮጵያን አካሄድ በስጋት ትመለከተዋለች። ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት የምታደርገው ጥረት ጅቡቲን ከገቢ ምንጯ ሊያፈናቅላት እንደሚችል ስለሚታወቅ ጅቡቲ ከኢትዮጵያ ይልቅ ለሶማሊያና ለግብፅ ቅርብ እንድትሆን አድርጓታል። ይህ ደግሞ ኢትዮጵያ በጎረቤቶቿ ዘንድ አመኔታ እንድታጣና ለብቻዋ እንድትገለል እያደረጋት ነው። የዓለም የገንዘብ ድርጅትና የዓለም ባንክ የሰጡት ግዙፍ ብድር ተከትሎ የመጣው የብር ምንዛሬ ተመን መለቀቅ ደግሞ አገሪቱን በኢኮኖሚ ጥምድ አድርጎ የመያዝ ያህል ሆኗል። ይህ ረዥም እጅ መንግስትን በገንዘብ እያነቀም የራሱን አጀንዳ እንዲያስፈጽም ያደርገዋል። ዜጎች በቀን አንድ መብላት አቅቷቸው ባለበት ሁኔታ መንግስት ለቤተ መንግስት ግንባታና ለጦርነት ቁሳቁስ ቢሊዮኖች ማፍሰሱ የብልጽግናን መንግስት ከህዝብ ፍላጎት ምን ያህል እንደራቀ ግልጽ ማሳያ ነው። ኢትዮጵያ ከኤርትራ ጋር የነበራት ወዳጅነት በድንገት ወደ ጠላትነት ተቀይረዋል። የፕሬዝዳንት የዘውትር ተሳታፊያችን መስመር ላይ ይገኛል። የምናየው ነገር የምንሰማው ነገር እጅግ አስደማሚ ነው። አሁንም አብይ አህመድ ሰራዊቱን ከተለያዩ አካባቢዎች ከተለያዩ ማሰልጠኛ ካምፖች እያስገባ በብዙ ቁጥርም እያስፈጃቸው ነው የሚገኝ ይታመናል። ይህ ደግሞ ኢትዮጵያን በሰሜን በኩል ከፍተኛ የጸጥታ ስጋት ውስጥ ጥሏታል። የሱዳን የእርስ በርስ ጦርነትም ለኢትዮጵያ ሌላው ራስ ምታት ነው። በፋሻጋ መሬት ላይ ያለው ይገባኛልና ሱዳን ከግብፅ ጋር የምታደርገው ወታደራዊ ትብብር ኢትዮጵያ በጎረቤቶቿ የተከበበች ደሴት እንድትሆን አድርጓታል። ሀያላን አገራት ይህንን የኢትዮጵያ ትርምስ እንደ መልካም አጋጣሚ እየተጠቀሙበት ነው። አሜሪካና አውሮፓ ህብረት የኢትዮጵያ መንግስት የሰብአዊ መብት እያሉ ሲወርፉ ቢታዩም በውስጥ ለውስጥ ግን የራሳቸውን ጥቅም ለማስጠበቅ ከመንግስት ጋር ይደራደራሉ። ሩሲያና ቻይና ደግሞ በአገር የውስጥ ጉዳይ ጣልቃ እንገባም በሚል መርህ ለብልጽግና መንግስት ዲፕሎማሲያዊ ከለላና የጦር መሳሪያ ሽያጭ ያቀርባሉ። ይህ የሀያላን ሽኩቻ ኢትዮጵያን የውክልና ጦር ፕሮክሲ ዋር መድረክ እያደረጋት ነው። በተለይም የተባበሩት አረብ ኤሚሬትስ በመንግስት ላይ ያላት ጥልቅ ተጽዕኖ የአገሪቱን የውጭ ጉዳይ ፖሊሲ እስከ መወሰን ደርሰዋል። ኤሚሬትስ ለቤተ መንግስት ግንባታና ለጦርነት የምታፈሰው ገንዘብ ኢትዮጵያን የራሷ የኢኮኖሚና የፖለቲካ ቅኝ ተገዢ እያደረጋት ነው። የብልጽግና መንግስት የሚከተለው የኢኮኖሚ ፖሊሲ ደግሞ ህዝቡን ይበልጥ ለስቃይ ዳርጎታል። የብር ምንዛሬ ተመን በገበያ እንዲወሰን መደረጉ ኑሮን ሰማይ ስቅሎታል። የመሰረታዊ ሸቀጦች ዋጋ በየቀኑ መጨመር ህዝቡን ወደ አመፅ የሚገፋ ዋነኛ ምክንያት ነው። መንግስት ግን ይህንን ህዝባዊ ቁጣ ለመቆጣጠር የሚጠቀመው የጦርነት ሰበቃ ነው። አገር ተወረረች፣ ግብፅ ልትወረን ነው፣ ሶማሊያ አልሸባብን ልታሰማራብን ነው የሚሉ ትረካዎች ህዝቡን በፍርሃት ውስጥ ለማቆየትና አንድነቱን እንዲያጣ ለማድረግ የሚነዙ ፕሮፓጋንዳዎች ናቸው። ሆኖም ግን ረሃብ ከጥይት በላይ ኃይለኛ በመሆኑ የመንግስት የጦር ሰበቃ በቅርቡ ሊገታ የማይችል ህዝባዊ ፍንዳታ ሊገጥመው ይችላል። ኢትዮጵያ ከዚህ ማጥ ውስጥ ልትወጣ የምትችለው የብልጽግና መንግስት ስህተቱን አምኖና ከሀያላኑ ረዥም እጆች ተላቆ ወደ እውነተኛ ብሔራዊ እርቅና ውይይት ሲመጣ ብቻ ነው። ጦርነት የማንንም ችግር ፈቶ አያውቅም፣ ወደፊትም አይፈታም። የኢትዮጵያ ሉዓላዊነት የሚከበረው በድሮን ጥቃት ሳይሆን በዜጎች አንድነትና ፍቅር ነው። መንግስት የራሱን ስልጣን ለማቆየት ሲል የሚከፍለው የዜጎች ደምና የአገር ሀብት ሊቆም ይገባል። ሀያላኑ አገራትም ቢሆን የኢትዮጵያን መፍረስ ተከትሎ የሚመጣው የቀጠናው አለመረጋጋት እነሱንም ጭምር እንደማይምር ሊረዱት ይገባል። በመሆኑም ኢትዮጵያውያን የራሳቸውን ችግር በራሳቸው የመፍታት አቅም እንዲኖራቸው የውጭ ጣልቃ ገብነት ሊገታና መንግስትን ለህዝብ ጥያቄ ተገቢውን ምላሽ ሊሰጥ ይገባል። ይህ ካልሆነ ግን የጦር ሰበቃውና የሀያላኑ እጆች አገሪቱን ወደማይጠገን ውድመት ሊወስዳት እንደሚችል መገመት አያዳግትም። በመጨረሻም
በመጨረሻም የኢትዮጵያ ህልውና የተመሰረተው በህዝቧ ጽናት ላይ በመሆኑ ህዝቡ ይህንን የጦርነት አጀንዳ ነቅቶ ሊታገለውና ለሰላም ቅድሚያ ሊሰጥ ይገባዋል። የብልጽግና መንግስትም ታሪክ ይቅር የማይለውን ስህተት ከመስራት ተቆጥቦ የጦርነት ነጋሪት መጎሰምን ትቶ የሰላምን አውድማ ሊዘረጋ ይገባል። ምክንያቱም ጦርነት መፍትሄ ቢሆን ኖሮም ኢትዮጵያ ዛሬ የዓለም ቁንጮ በሆነች ነበር። ነገር ግን ጦርነት ያተረፈልን ድህነትን ብቻ ነው። ስለሆነም ሰላም ብቸኛውና የመጨረሻው አማራጭ መሆኑን ተረድቶ መንቀሳቀስ የታሪክና የዜግነት ግዴታ ነው በማለት የዛሬው ትንታኔያችን በዚሁ አበቃን። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።